ግና ሟሰር ታለች በጊዜዋ ጀግና ሲወጣ በአንድነት ደወልም ሲል ነጋሪት ሁሉም ሲል በለው በለው በየጎራ በየፈፋ በየጋራ ራሱ በራሱ ፕሮዳክሽኑ በጣም የሚያምርና ጥሩ ነው። የተጫወቷቸውም ሰዎች ጥሩ ተጫውተውታል። ግን ለኔ ደግሞ ከዚህ በፊት ሲሰራ የቲያትሩ ረዳት አዘጋጅም ስለነበርኩ እንደገና ሳይሆን ሌላ ለየት ያለ ኤክሳይትመንት ነውና በጣም ነው ደስ ያለኝ። 1979 ይሄን ቲያትር ልጅ ሆኜ እኔ ክፍለ ሀገር ላይ አይቼዋለሁ። ተመልሼ እዚህ ቲያትር ቤት ውስጥ ደግሞ ተቀጥሬ እንደገና ከ40 ዓመት በኋላ ማየቴ ሌላ ነገር ነው። እንደገና ደግሞ ባልቻንም ስታያቸው ሂስቶሪያቸው ከ40 ዓመት በኋላ እንደገና ጣሊያን መጥቶ ችግር ሲፈጥር በዚህ እድሜያቸው በዛን ጊዜ ምን ያህል ጀግንነት ምን ያህል ስራ እንደተሰራ ማወቅ በጣም ትልቅ ነገር ነው። ሌላው በጣም በአይነቱ ለየት የሚያደርገው አብራር አብዶ የዛሬ 40 ዓመት የሰራውን ቲያትር መልሶ ዘንድሮ ተጫውቶታል። ይሄ ድንቅ ነገር ነውና ደበሽ እንደዚሁ ሲመኝ የነበረውን ከ40 ዓመት በኋላ ሰርቶታል። ለዚህ በጣሊያን ሀገር ሮማ የቶፒስት ናት ክብላ እኔ ኮሚሽነር ሆኜ ብዙ አጣና እኛ ኢትዮጵያ ናውጋ አባሻ ናውጋ አንድ ብዙ መጥፎ አስቸጋሪ ሰው ምሳሌ ባርች አረፍ በሉ ጠጁን እየጠጡ ጫውታ የሚያምረው 1978 ነው ቲያትሩን የማውቀው። ተወላቸው ደጀኔ ሲጫወቱት ትልቅ ተዋናይ ናቸው። ከዛ ጀምሮ በሰራው የተመኘሁት አንድ ቲያትር ቢኖር ባልቻ አባ ነፍሶ ነው። እግዚአብሔር ደግሞ ከ40 ዓመት በኋላ ዘመን ሰጠኝ። እንግዲህ ወይ ወደ እሳቸው እድሜ ወደ ባልቻ እድሜ እንድቀርብ ጠብቆ ይሆናል። አሁን ይሁን ወደ እሳቸው እድሜ ስቀርብ እሳቸውን ተጫወትኩና በጣም እንደ ቲያትር አይደለም እንደ ሀገር ነው ባልቻን ቲያትር መጫወት አይደለም ባልቻ ቲያትር አይደለም ያልፋል። ታሪካዊ ፕሌይ በጣም መጫወት ፈልግ ነበረ። ንጉስ አርማ ላይ መጫወት በጣም ፈልጌ ያልተሳካልኝም፣ ቴዎድሮስ ላይ መጫወት ፈልጌ ያልተሳካልኝም እና እግዚአብሔር ሲፈቅድ ደግሞ ሁኔታው እንትን ሲል ደግሞ ባልቻ አባ ነፍሶ ላይ ተገኘሁኝ ማለት ነው። እጅግ በጣም ደስ ብሎኛል። ቲያትር በጣም ከባድ ነገር ነው። በተለይ ታሪካዊ ቲያትር ሲሆን በጣም ብዙ ሰው ነው የምታሳትፈውና እነሱን ሁሉ እንደው ለጋራ ነገር አስተባብረ ምን ብለህ አንድ የፈጠራ ግብ ይዘው እንዲንቀሳቀሱ ማድረግ በጣም ከባድ ነገር ነበረና እግዚአብሔር ይመስገን ይሄንን የመሰለ በጣም ትልቅ ስራ ሰርተዋል። ዛሬ በጣም ደስተኛ ነኝ። አም ሶ ሃፒ መባልም አስተብሎልኝ ነበር የዛሬና አድርገውና ጠላት ጓሮ ድረስ ዘልቆ ሳላው በቁመና ኢሙን ያረሳ ጠላት እንደምናደሩ አባለሶ እንደምናደራችሁ ይመስገነው እንጂ ሌላ ምን ይባላል። ከ40 ዓመት በፊት ተሰርቶ ነበር። እኔ እንዳጋጣሚ ያኔ የሃይስኩል ምናምን ተማሪ ነበርኩኝና አላየሁትም ቲያትሩን። አለማየቴም ረድቶኛል። አንዳንዴ ተጽዕኖ ሊያደርግብኝ ይችላል እንደዚህ አይነት ነገር እና በራሴው መንገድ ነው የሰራሁት። ቢኖርም የተቀረጸ ነገር ማየት አልፈለኩም። ብዙ ተጽዕኖ እንዳያደርግብኝ ነው ማለት በጎ ተጽዕኖ። እንደዛም ሆኖ ግን በዛ ወቅት የነበረ አንጋፋው ተዋናይ አብራር አብዶ አብሮን አለ። እሱ ብቻ አይደለም ወጣቶቹም አብረው እንደ አንድ ሆነው ሲሰሩ የነበረውና ዋና ዓላማዬ ምንድነው ካራክተሩን የማግኘትና ያለማግኘት ጉዳይ ነበረ። እዛ ላይ በጣም ተጨንቆ የመስራት ሁኔታዎች ነበሩና እንደምታየው አሁን የጣሊያኑን አንድ ወጣት ልጅና አብራር ናቸው የሰሩት። በሌላ ጊዜ በየተራ ይሰራሉ እንደዛ ያደረጉና ሁለቱም በየራሳቸው ቀለም ጥሩ አድርገው ይዘውት መጥተዋልና በዛ ደስተኛ ነኝ። ሌሎቹንም እንደምታያቸው ናቸው። እንግዲህ ደበሽ ተመስገነን የሚያክል ግዙፍ አክተር እንዴት ሲጫወተው እንደነበረ ታያለህና ይሄ በጣም ትልቅ ነገር ነው። በዛ በጣም ደስተኛ ነኝ። ሁሉም ነው የሚጠሩት። አሁን ከ50 በላይ አክተሮች ናቸው እንግዲህ ያሉት። እያንዳንዱ የራሱን ነገር ነው የሚጠሩት። ቲያትር እንደዛ ነው የሚሰራው። በጣም በጥሩ ሁኔታ የተቀናበረ ሙዚቃ እንደማለት ነው። የሆነ ቦታ ላይ ትንሽ መንገራገጭ ቢኖር ከስሜት ይወጣባል አይደለ? ቲያትርም እንደዛ ነው እና ያን ፍሰት ጠብቀው አንድ ላይ ተያይዞ ነው ይሄን ቲያትር እንደ አንድ ሰው ሆነ የጨረሱትና ለኔ በጣም ትልቅ ድል ነው።
በጣም ደስ ብሎኛል። የእንቁላል ንግድ ነው አባ ነብሱ። የምን የእንቁላል ንግድ አበቃ? አልሰሙም እንዲህ አባ ነብሱ? ክብሩና ሀገሩን ሽጦ ለጠላት የገባ ሁሉ ሲሰደብ ተሽቆጥቁጦ ካልች የሚሉትን ችሎ የእንቁላል ንግድ ሆኗል የተያዘው ስራ። እንቁላል ያለ ሽል ይውላል የመንደሩ ሲጣራ እንጃ ለከርሞ የእንቁላል ዘር መትረፉ። አይስሞቸው አባ ነብሱ ሲያዳርቁ ነው። የሰውን ስሜት የሙያ ባልደረቦችን ስሜት እንዴት አገኘ? ድንቅ ነው። ለነገሩ በልምምድም ላይ በጣም እንትን ይሉ ነበረ፣ የተደሰቱ ብዙ ያበረታቱኝ ነበረ። ደግሞ የተመልካቹ ስሜት እንዳየኸው ነው እና በጣም ድንቅ ነው። ድንቅ የሆነው የኔ አጫወት ብቻ አይደለም፣ ሰውየው ራሳቸው ድንቅ ናቸው። ባልቻ አባ ነፍሶ እሱም ጭምር ነው ሰው ውስጥ እየገባ ያለው። ባልቻ አባ ነፍሶ ቲያትር ብቻ አይደለም እውነት ለመናገር ማለት ነው። እንግዲህ ፕሮሰሱ በራሱ ሂደቱ በራሱ በጣም ብዙ ነገሮች አሉ። ብዙ የምንማርበት፣ ብዙ የምንስቅበት፣ ብዙ የምንቆስልበት፣ በጣም ብዙ ነገሮች አሉት ሂደቱ በራሱ ማለት ነውና እነዛ ነገሮች ሁሉ አልፈን ዛሬ እዚህ ጋር መገኘቱ በጣም ትልቅ ሰክሰስ ነው። ግን ይሄ ደግሞ መቀጠል ደግሞ መቻል አለበት። ሰው እየመጣ ቲያትሩን ማየት መቻል አለበት። እንደ ድሮ አዳራሹ ሞልቶ ሰው መቀመጫ አጥቶ ቲያትሩን ህዝብ መመልከት መቻል አለበት። የቲያትርና ባህል አዳራሽ ለብዙ ጊዜ በእድሳት መልክ ተዘግቶ ነበር። ቀደም ሲል ከነበሩን ቲያትሮች ውስጥ ይሄኛው ቲያትር ደግሞ የኢትዮጵያን ታሪክ ዛሬ ላለንበት ነገር ዛሬ ኮርተን በአፍሪካ ደረጃ ተከብረን ልንኖር የቻልንበትን ታላቅ የባልቻ አባ ነፍሶን ቲያትር ወይም የአድዋን ስራዎች የሚያሳይ ከዛ ደግሞ የጣሊያንን ሂስቶሪ በዚህ ደረጃ ለዚህ ትውልድ ማሻገር ማሳየት እጅግ ትልቅ ነገር ነው። የተቀዛቀዘ ነገር ነበረ በቲያትር መስክና አሁን ተጨማሪ አንደኛ ተጨማሪ ቲያትር ነው። ሁለተኛ ቲያትር ቤቱ ደግሞ እንደገና በመስራቱ ሌላ ጥሩ ዜና ነው። ስለዚህ ተጨማሪ ቲያትር አግኝቷል። ተጨማሪ ቲያትር ብቻ ሳይሆን ተጨማሪ ቲያትር ቤትም አግኝቷል ብዬ አስባለሁ። ወይ ባለንጋ ወይ በለበቅ እንሞሽ ኧረ እባካችሁ ልጆቼ ወግ አትስጡት እንጂ ለእንዲህ አይነት ከንቱ ፍጡር ጨኑ ስር ገብታችሁ ቁንጥጫ በጣም የሚገዛ ስሜትን የሚነካ ስለ ሀገር ዲፕ የሆነ ስለ ሀገር በጣም አሪፍ ስሜት እንዲሰማ የሚኮረኩር ኢቨን የተቀመጥኩበትን ቦታ እስከምረሳ ድረስ ነበር የገዛኝ። በጣም አሪፍ ቲያትር ነበር። ሁሉም ሰው የሚያለቅስ ሰው አለ፣ የሚስቅ ሰው አለ፣ የሆነ የሚወረው የሚነዝረው ምናምን አይነት ሰው አለና እንደዚህ ህዝብ ጋር የሚጋባ ቲያትር ነው የሚያስፈልገን። እነ ካሌብ የነ ዘርዓ ያዕቆብ የእናቴ ቴዎድሮስ የእናቴ ዮሐንስ የእናቴ ምኒልክ ጥንታዊና ታሪካዊ ሀገር የወራሪ እግር ረግጧት በጠላትን አርክሷት ህዝቧ እንደ ሳር ቅጠል ሲጨፈጨፍ በቆሙ የሰው ክብሩ ሲገፈፍ ይህን ቆመን ስናያስችለን መቋቋም አልሽ። ባልቻ ማለት ኢትዮጵያዊ ናቸው። አይተሃል። በባልቻ ቲያትር ላይ ባልቻ ስለ እሳቸው ጀግነት አይደለም የሚያወሩት፣ ሌሎች ናቸው የሚያወሩላቸው። እሳቸው ግን የሚያነሷቸው ጀግኖች፣ በውስጣቸው የሚጠሯቸው ምን አይነት ሰው ናቸው? አንዳች ቃል ስለ እሳቸው የለም፣ ሌሎች ናቸው የሚናገሩላቸው። እሳቸው ደግሞ ስለ ሌሎች አባቶች፣ ስለ ሌሎች ጀግኖች እና ባልቻ አላቅም። ኢትዮጵያውያኖች ከእሳቸው ካልተማርን ከማን እንደምንማር አላቅም። እዚህ አይነት ፕሮዳክሽኖች መታየታቸው ለዚህኛው ትውልድ የበለጠ የተሻለ ለሀገር እንዲያስቡ ከማንኛውም ከሌሎች ነገሮች የበለጠ ሀገራቸውን እንዲወዱ የሚያደርግ ነገር ይመስለኛል እና በዚህም አስተዋጽኦ ያበረክታል ብዬ አስባለሁ። የነበሩ አባቶቻችን አያት ቅድመ አያቶቻችን ምን ያህል ጀግኖች እንደነበሩ ኢትዮጵያ ምንላት ሀገራችን ምን ያህል ግዙፍ እንደሆነችና በዛ ውስጥ የተለያዩ ጀግኖች በየጊዜው በዚህ በታሪኩ ብቻ አይደለም፣ በሀገር አስተዳደርም በሌላም ብቻ አይደለም፣ በተለያዩ በስነ ጽሁፍ ሊሆን ይችላል፣ በተለያየ ዘርፍ በጣም ብዙ ጀግኖች ያሏት ሀገር ናትና መተን ስናይ እነዚህን ሁሉ ነው የምናየው። ውስጣችን ይሞላል፣ በራስ መተማመናችን ያበራልና መታችሁ እሁድ በ8 ሰዓት በአዲስ አበባ ቲያትርና ባህል አዳራሽ ሁሌ ይታያል። በተመቻችሁ ጊዜ መታችሁ ብታዩ በጣም ደስተኛ ነኝ።
እንደሰማነው እንግዲህ የጸሐፊው የብርሃኑ ዘሪሁን ቤተሰቦች እኛ ምንም ከዚህ ቲያትር ምንም ነገር አንፈልግም፣ ብቻ የአባታችን ስም ከፍ ብሎ ይነሳልን የሚል መልእክታቸውን ማስተላለፋቸውንም ሰምተናል ማለት ነው። እንግዲህ የባልቻ አባነፍሶ በተለይ በወቅቱ ከአጼ ኃይለ ሥላሴ ጋር ጥቂት ቅያሜ ቢኖራቸውም ነገር ግን በወቅቱ ለመጣው ከአድዋ ድል ከዓመታት በኋላ ተመልሶ ለመጣው የጣሊያን ጦር እንግዲህ አልገዛም፣ እንዴት አገሬን አሳልፌ እሰጣለሁ፣ እኔ ከሀገሬ ከኢትዮጵያ ቅያሜ የለኝም ከንጉሱ እንጂ የተኳረፍኩ ብለው እምቢ ብለው ምን ያክል ጠላትን እንደቀጡና እንዳርበደበዱ ጀግንነታቸውን በሚዘክር መልኩ ለኢትዮጵያውያንም ደግሞ ሀገራችሁን እንዳትከዱ፣ እናንተ ኢትዮጵያውያን ናችሁ፣ ወንድማማቾች ናችሁ፣ በዘር በሃይማኖት በጎሳ መከፋፈል የለባችሁ የሚል መልእክታቸው እንግዲህ ለመጨረሻ ጊዜ ያስተላልፉበት በጣም ድንቅ ታሪካዊ ተውኔት ነው የተከታተልነው። የዛሬውን ዝግጅታችንን በዚህ ማጠናቀቀው የፕሮግራሙ አዘጋጅና አቅራቢ ድልነሳ መንግስቴ ከካሜራ ባለሙያው ጠቡ ከበደ ጋር በመሆን ነው። ሳምንት በሌላ ፍታ እንጠብቃችኋለን። ቻው። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። የሁላችንም ከተማ የሆነችው አዲስ አበባ የቱሪዝም፣ የንግድ፣ የባህል፣ የታሪክ፣ የብዝሃነትና የአንድነት ማዕከል በመሆን የሁለንተናዊ ከፍታ ጉዞዋን በልዕልና እየቀጠለች ትገኛለች። በሁሉም ዘርፍ ዘላቂና ቀጣይነት ያለው ለውጥ እያስመዘገበች ፕሮጀክትን ጀምሮ በጥራትና በፍጥነት የመጨረስ ተምሳሌት የሆነችው አዲስ አበባ በተለይም በኮሪደር ልማት፣ በወንዝ ዳር ልማትና ለሰው ክብር ቅድሚያ በሚሰጡ ሰው ተኮር ስራዎች ዓለምን የሚያስደምም ደማቅ አዲስ ታሪክ በመጻፍ ላይ ትገኛለች። በፈጣን ለውጥ ውስጥ የምትገኘው መዲናችን የመሶብ አንድ ማዕከልን በማስፋፋትና አገልግሎትን በማዘመን የህብረተሰቡን ተጠቃሚነት ለማላቅ ተግታ እየሰራች ትገኛለች። እንዲሁም አዲስ አበባ ለነዋሪዎቿ ምቹ፣ ውብ፣ ለጎብኚዎቿ ተመራጭ፣ ንጹህና ነፋሻማ፣ ለሁሉም ለመኖር ተስማሚ እንድትሆን በቁርጠኝነት እንደምትሰራ እያረጋገጥን በዓሉ የሰላም የፍቅርና የአንድነት እንዲሆንላችሁ እንመኛለን። አቅም ለሌላቸው ወገኖች ኢትዮጵያዊ የመረዳዳትና የመተሳሰብ እሴቶቻችን ተጠናክረው እንዲቀጥሉም ጥሪያችንን እናቀርባለን። መልካም በዓል። የአዲስ አበባ ከተማ አስተዳደር